ዛሬ በጣም ኢንትረስቲንግ ከሆኑ የኢኮሎጂ ሐሳቦች አንዱ ስለሆነው የካርበን ሳይክል እንነጋገር። በምድራችን አሉ የምንላቸው እንስሳት ሁሉ፣ ሰራናቸው ብለን የምናስባቸው ሐውልቶች፣ አጠቃላይ ህንፃዎቻችን፣ እኛ ሰዎች በአጠቃላይ የምናየው ነገር ሁሉ የተሰራው ከአቶሞች ነው። ለዛ ነው አቶሞችን the smallest particle of chemical element that can exist ብለን ዲፋይን የምናደርጋቸው። ከአቶሞች ደግሞ በምንቀመጥበት ወንበር፣ በምንጠቀማቸው ስልኮችና ኮምፒውተሮች፣ በምንለብሳቸው ልብሶች፣ በሰውነታችን ውስጥና በዲኤንኤያችን ውስጥ ሳይቀር የማይጠፋው አተም የካርበን አተም ነው። ምድራችን ላይ በብዛት የሚገኝ ከመሆኑና ኤግዚስታንሳችንን በዚሁ አተም ላይ የተመሰረተ ከመሆኑ የተነሳ ካርበን ቤዝድ ላይፍ ፎርምስ ነው የምንባለው። በዙሪያችን ካሉ ነገሮች አንዱን አንስተን በደንብ ወደ ውስጥ ቀረብ አድርገን ብናየው የተሰራው ከብዙ አቶሞች ነው። አቶሞች በመሃል ክፍላቸው ኒውክለስ ሲኖራቸው በውስጡ ፕሮቶንና ኒውትሮን የተባሉ ሰብ ፓርቲክሎች ሲኖሩት በኒውክለስ ዙሪያ የሚሽከረከሩ ኤሌክትሮንስ የሚባሉ ኔጋቲቭሊ ቻርጅድ የሆኑ ሰብ ፓርቲክሎችም አሉት። ለምሳሌ ይህ አቶም የካርቦን አቶም ሲሆን የካርቦን አቶም ቁጥሩ 6 ነው። በካርበን ኒውክለስ ዙሪያ የሚሽከረከሩ 6 ኤሌክትሮኖች ሲኖሩ እንቅስቃሴያቸው ይህንን ይመስላል። ልክ እንደ ካርበን ሌሎች አተሞች የተለያየ ፕሮቶን፣ ኒውትሮንና ኤሌክትሮን ቁጥር ሲኖራቸው ሌሎቹንም ቀረብ ብላችሁ ብታያቸው እንደዚህ የተለያዩ ናቸው። እዚህ ጋር የምታያቸው አቶሞች የካርበን፣ ፎስፈረስ፣ ታቴኒየም እና ኒዮዲሚየም አቶሞች ናቸው። የተለያዩ አቶሞችን እንዳላቸው የፕሮቶን፣ ኤሌክትሮንና ኒውትሮን መጠን ለያይተንና የተለያየ ስም ሰጥተን በፔሪዮዲክ ቴብል ላይ አስቀምጠናቸዋል። ለማንኛውም ዛሬ የምናወራው አቶሚክ ነምበራቸው 6 ስለሆኑ አቶሞች ወይንም ስለ ካርበን አቶሞች ነው። አቶሞች ሊፈጠሩም ሊጠፉም አይችሉም። የማይጠፉ መፈጠር የማይችሉ ከሆነ ደግሞ ሪሳይክል እየተደረጉ ነው ጥቅም ላይ የሚውሉት ማለት ነው። ለዛሬ የምናወራው ቅድም እንደተነጋገረው እንዴት የካርበን አተሞች ሪሳይክል እንደሚደረጉ ይሆናል። ሐሳባችንን ለመነጋገር እንዲመቸን የካርበን አተምን በዚህ አሻንጉሊት እንወክል። ከአሁን በኋላ በዚህ ቪዲዮ ላይ ይህንን ካርቶን ስታዩ የካርበን አተም እንደሆኑ አስቡ። የካርበን ሳይክልን ለመረዳት እንዲመቸን ብዙ ሚሊዮን ዓመታትን ወደ ኋላ ለመለሳችሁ። ከብዙ ሚሊዮን ዓመታት በፊት የነበረ አንድ ዛፍ ነበር እንበል። በዚህ ዛፍ ቅጠል ውስጥ የካርበን አተም አለ ብንል በጊዜ ሂደት የዛፉ ቅጠሎች ይረግፋሉ። ከዛም ወደ መሬት ውስጥ ገብተው ዲኮምፖዝ ይሆናሉ። ዲኮምፖዚሽን በተለያዩ ዲኮምፖዘርስ ኦርጋኒክ ማቴሪያሎች ወደ ተለያዩ ሰብስታንስ የሚቀየሩበት ሂደት ነው። ይህን ፕሮሰስ የሚያካሂዱት የተለያዩ ባክቴሪያዎችና ፈንገሶች ናቸው። በመቀጠል በጊዜ ሂደት ዲኮምፖዝ የሆነው ማተር የተለያዩ ሮክ ፍራግመንቶች፣ አፈርና የተለያዩ ኦርጋኒክ ማተሮች በላዩ ላይ ሌየር እየሰሩ ይመጣሉ። ይህንንም ሴዲሜንቴሽን እንለዋለን። ከዛ በኋላ ፐርሚኒላራይዜሽን፣ ሪክሪስታላይዜሽን፣ ካርቦናይዜሽን እና ሪፕሌስመንት በተባሉ ሂደቶች ውስጥ ያልፋል። እነዚህን ሂደቶች በአጠቃላይ ፎሲላይዜሽን እንላቸዋለን። ወደ ፎሲል የመቀየር ሂደት ማለት ነው። በጊዜ ሂደት ቴምፕሬቸር እየጨመረ ፕሬሸር እየጨመረ ሲመጣ ተራ ቅጠልና ኦርጋኒክ ማተር የነበሩ ነገሮች ወደ ኮል ወይንም የድንጋይ ከሰል፣ ኦይልና ናቹራል ጋዝ ይቀየራሉ። ኮል ወይንም የድንጋይ ከሰል የተለያዩ እጽዋት አሁን ባየናቸው ሂደቶች አልፈው ለከፍተኛ ፕሬሸርና ሂት ሲጋለጡ የሚፈጠር ሲሆን ኦይል ወይንም ድፍድፍ ነዳጅ የተለያዩ የእንስሳት ቅሪተ አካሎች በከፍተኛ ፕሬሸር ውስጥ ሲያልፉ የሚፈጠር ነው። ናቹራል ጋዝ የምንላቸው ከኦይል ጋር ተመሳሳይ አፈጣጠር ሲኖራቸው የሚለያቸው ናቹራል ጋዞች ለመፈጠር ከኦይል ተጨማሪ ሂት ወይንም ሙቀት ያስፈልጋቸዋል። ለማንኛውም በዚህ ሁኔታ ከብዙ ሚሊዮን ዓመታት በፊት የነበረ ዛፍ ውስጥ የነበረ ካርበን አተም ወደ አሁን ዘመን ነዳጅ ማደያዎች ውስጥ ገብቶ ወደ አንድ መኪና ይገባል። መኪናውም ለመንቀሳቀስና ኢነርጂ ለማግኘት በኮምበንሽን ሪያክሽን ነዳጁን ወደ ካርበን ዳይኦክሳይድ ቀይሮ በጭስ መልክ ያወጣዋል። ይቺ ካርበን አተም ወደ ምድራችን አትሞስፌር ትቀላቀላለች ማለት ነው። ከአትሞስፌር ላይ ደግሞ አንድ ዛፍ ፎቶሲንተሲስ ለማካሄድ ወደ ውስጥ ያስገባታል። ፎቶሲንተሲስ የምንለው ይህንን ሪያክሽን ሲሆን እጽዋት ካርበን ዳይኦክሳይድ እና ውሃን እንዲሁም የፀሐይ ብርሃንን በመጠቀም ግሉኮስና ኦክሲጅንን የሚፈጥሩበት ፕሮሰስ ነው። ያቺ አትሞስፌር ላይ የነበረችው ካርበን አሁን በዚህ ሪያክሽን ላይ እንደምታዩት አዲስ ወደ ተመረተው ግሉኮስ ገብታለች። ይህንን ምግብ ለማግኘት አንድ በሬ ያንን ዛፍ ቢበላ ያቺ ካርበን ከዛፉ ወደ በሬው ገባች ማለት ነው። ይህንን ፕሮሰስ ደግሞ አሲሚሌሽን እንለዋለን። በመቀጠል ይሄ በሬ የተመገበውን ምግብ ለፕሮቲን ሲንተሲስ ቢጠቀምበትና በዚህ ፕሮቲን መስሉን ቢውልድ ለማድረግ ቢጠቀምበት ይቺ ካርበን የአንድ የበሬ አካል ሆና የበሬው ስጋ ውስጥ ገባች ማለት ነው። ከጊዜ በኋላ ይህን በሬ ሰዎች ቢያርዱትና ስጋ ቤት ቢያቀርቡት ከኢትዮጵያ አትሌቶች አንዱ የሆነው ኃይሌ ገብረስላሴ ይህንን ስጋ ቢመገበው ይቺ ካርበን አተም የኃይሌ ሰውነት ውስጥ ገባች ማለት ነው። ኃይሌ ደግሞ በተመገበው ምግብ ሴል ሪስፓይሬሽን ቢያካሂድ፣ ሴል ሪስፓይሬሽን የምንለው ይህንን ፕሮሰስ ነው። የተመገበውን ምግብ ግሉኮስ ከተነፈሰው ኦክሲጅን ጋር አድርጎ ካርበን ዳይኦክሳይድ፣ ውሃ እና ኤቲፒ ወይንም አዶኖሳይን ትራይፎስፌት ወይንም ኢነርጂ ያገኛል። ኢነርጂውን ለራሱ ሲጠቀምበት ይህንን ካርበን ዳይኦክሳይድ ያስወግደዋል። ይህንን ካርበን ዳይኦክሳይድ ወደ ውጭ ለመተንፈስ ካርበን ዳይኦክሳይድ በደም ስር ውስጥ አድርጎ በሳምባዎቹ በኩል ወደ ውጭ ይወጣል።
ይሄ ነገር ሲፈጠር እየሮጠ ቢሆን በዚህ መልኩ ካርቦኗ ወደ ውጪ አትሞስፌር ትወጣለች ማለት ነው። አሁን ባሳየኋችሁ ምሳሌ እንኳን ይቺ ካርበን አተም ከብዙ ሚሊዮን ዓመታት በፊት የነበረ ዛፍ ቅጠል ውስጥ ቆይታ በተለያየ ፕሮሰስ ወደ ነዳጅነት ተቀይራ ወደ መኪና ውስጥ ገብታ በጭስ መልክ ወደ አትሞስፌር ተለቃ ወደ አንድ ዛፍ ገብታ የፎቶሲንተሲስ ሪአክሽን አካል ሆናም በኋላም በአሲሚሌሽን ወደ አንድ በሬ ገብታ የፕሮቲን ሲንተሲስ ውስጥ ገብታ የበሬው አካል ሆና ከዛም ወደ ምግብነት ተቀይራ ኃይል ውስጥ ገብታ እንደገና ወደ አትሞስፌር ተመልሳለች። ይሄ አንድ ምሳሌ ነው እንጂ በብዙ መንገድ ልትሄድ ትችላለች። ይሄ ምን ያክል በተፈጥሮ የተሳሰርን እንደሆነን ያሳያል። ይሄንን ሐሳብ ከተረዳን አሁን በዓለም ላይ የተፈጠረውን ትልቅ ችግር ልንገራችሁ። ዓለማችን ይቺ ብትሆን ከፀሐይ የሚመጣው ብርሃን ምድር ላይ ደርሶ በሙቀት መልክ በዚህ መልኩ ወደ ስፔስ ይመለሳል። አሁን ላይ ግን ብዙ ካርቦኖች ሪሳይክል ሳይደረጉ በአትሞስፌር ላይ ያሉ በመሆኑ ወደ ስፔስ ይሄድ የነበረው ሙቀት እዚሁ እኛው አትሞስፌር ውስጥ እንዲቀር እያደረጉት ነው። ይህም ግሎባል ዋርሚንግ ወይንም የሙቀት መጨመርን እያስከተለ ነው። ግሎባል ዋርሚንግ መከሰት በምድር ፖላር ቦታዎች ላይ የበረዶ መቅለጥ፣ የአየር መዛባት ስለሚያስከትል እንደኛ ባሉ ሀገራት ረሃብና ድርቅ እንዲሁም ከፍተኛ ውድመት የሚያስከትሉ ጎርፎች መንስኤው ይሆናል። በሀገራችን ኢትዮጵያ በተለያዩ መንግስታት ይህንን ችግር ለመፍታት ብዙ ጥረቶች ተደርገዋል። በደርግ ጊዜ የተለያዩ የችግኝ ተከላዎች ይደረጉ የነበረ ሲሆን አቶ መለስ ዜናዊ ደግሞ በጊዜያቸው አፍሪካውያንን በማስተባበር አፍሪካ የጂሲኤፍ ወይንም ግሪን ክላይሜት ፈንድ እንድታገኝ አፍሪካን በመወከል በተለያዩ መድረኮች ከደርባን እስከ ኮፐንሃገን ተደራድረዋል። አቶ ኃይለማርያም ደሳለኝም እንደ ሲኦፒ ያሉ የዩናይትድ ኔሽን ክላይሜት ቼንጅ ኮንፈረንሶች ላይ ተደራድረዋል። ከዚህ ባለፈም በቀድሞ ፕራይም ሚኒስተር መለስ ዜናዊ እየተነደፉ እንደ ሲአርጂኢ ፖሊሲ ወይንም ክላይሜት ሪዚሊየንት ግሪን ኢኮኖሚ ኢምፕሊመንት ለማድረግ ሞክረዋል። የአሁኑ ፕራይም ሚኒስተር ዶክተር አብይ አህመድም ወደ ስልጣን እንደመጡ የግሪን ሌጋሲ ኢኒሼቲቭ በማስጀመር በየዓመቱ ሪከርድ በሆነ ቁጥር የተለያዩ የችግኝ መትከል ካምፔኖች በማካሄድ ላይ ይገኛሉ። የግሎባል ዋርሚንግ ችግርን ለመከላከል ከኢትዮጵያ ባለፈ የተለያዩ የዓለም ሀገራት የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። እነዚህን ትላልቅ ስራዎች ለመረዳት ግን መሰረቱ የካርበን ሳይክልን መረዳት ነው።